ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ውድ የቻናላችን ተከታታዮች ፕሮግራማችንን ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ፣ ሁልጊዜም በንጋት ፕሮግራም ወደ እናንተ እግር ኳሳዊ መረጃ እንዲደርሳችሁ የደወል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሽት በእንግሊዝ ፕሪሚየር ሊግ ተጠባቂው ትልቁ ጨዋታ በዋንጫ ፉክክር አንድ ልዩነት ያመጣል ተብሎ ተስፋ ተጥሎበት በሁለቱም ተፎካካሪ ክለቦች መካከል በትኩረት ተሰጥቶት አርሴናል ሚካኤል አርቴታ የቀድሞ ቡድኑ ውለታ እንዲውልለት ፔፕ ጋርዲዮላ ይህን ጨዋታ በማሸነፍ የአርሴናልን ድል ቅዳሜ ምሽት አስደናቂ በሆነ የጨዋታ ብልጫ ፉልሃምን ያሸነፈበትን መንገድ ለቀናት ብቻ እየተነሳ እንዲቆይ ምላሽ ለመስጠት የምሽቱ ጨዋታ በእጅጉ ይጠበቅ ነበር። በኤቨርተን ስቴዲዮም የተደረገው ሂል ዲክሰን ስቴዲዮም ላይ የተደረገው ጨዋታ ኤቨርተን ማንቸስተር ሲቲ ነጥብ በማስጣል ለሚካኤል አርቴታ አርሴናል ለቀድሞ ተጫዋቻቸው ለቀድሞ የክለባቸው ሌጀንድ ኤቨርተኖች ትልቅ ውለታ በዋሉለት ምሽት 3-3 በሆነ አስደናቂ ክላሲክ ጌም በዋንጫ ፉክክር ላይ ከማይረሱ ትላልቅ ጨዋታዎች ተርታ የሚቀመጥ አስደናቂ ጨዋታ በተመለከትንበት ሁለት የተለያየ 45 ደቂቃዎችን ባስተዋልንበት ጨዋታ እንግዲህ ማንቸስተር ሲቲ የመጀመሪያ 45ን ፍጹም የበላይነት በመውሰድ በጀረሚ ዶኩ አስደናቂ በግራኝ እግር የተቆጠረች ምርጥ ግብ አስቆጥረው መሪ መሆን ቢችሉም 68ኛ ደቂቃ 73ኛ ደቂቃ እና 81ኛ ደቂቃ ኤቨርተን አከታትሎ ባስቆጠረው ሶስት ግብ ማንቸስተር ሲቲን 3-1 መምራት ቻለ። ኤርሊ ሃላንድ በፍጥነት ማንቸስተር ሲቲን በድጋሚ ወደ ጨዋታ የመለሰች ግብ 83ኛ ደቂቃ ላይ አስቆጠረ። ከዛም በኋላ 97 ደቂቃ ላይ 90 ሲደመር 7 ላይ ጀረሚ ዶኩ አስቆጥሮ ይሄ ጨዋታ እንግዲህ 3-3 ተጠናቆ የፔፕ ጋርዲዮላ ማንቸስተር ሲቲ ሁለት ቀሪ ጨዋታዎች ነበሩት። ከዚህ ጨዋታ በፊት አንዱን ቀሪ ጨዋታ በአቻ ውጤት ማጠናቀቁን ተከትሎ አሁን የነጥብ ልዩነቱ ወደ 5 ሰፍቶ አርሴናል ቀሪ 3 ጨዋታ ያለው ማንቸስተር ሲቲ ቀሪ 4 ጨዋታ ያለው አርሴናል በሁለት ጨዋታ እድሜ በ5 ነጥብ ልዩነት በደረጃው ሰንጠረዥ አናት ላይ መቀመጥ የቻለበት ውጤት እንዲጠበቅ እንግዲህ የኤቨርተን አስደናቂ ሁለተኛ 45 ብቃት የማንቸስተር ሲቲ አልሸነፍ ባይነት የምሽቱን ጨዋታ 3-3 ማጠናቀቅ ችሏል። ክላሲክ ጌም፣ የግል ብቃት፣ እንደ ቡድን ኦርጋናይዝድ መሆን የተለያየ መልክ የነበረው የትናንት ምሽቱ ጨዋታ ለእግር ኳሱ ቤተሰብ ኢንተርቴኒንግ ምሽት ነበር። የበለጠ ደግሞ ለአርሴናል ደጋፊዎች ፍጹም አስደናቂና የማይረሳ ትውስታ ነው። እንግዲህ ኤቨርተን በአዲሱ ስቴዲዮም ማንቸስተር ሲቲ ነጥብ በማስጣል ለቀድሞ ተጫዋቻቸው ለሚካኤል አርቴታ አርሴናል ትልቅ ውለታ መዋል የቻሉ። ጨዋታውን እንዴት ተመለከታችሁት? አርሴናል ትልቁን አድቫንቴጅ 100% አሁን በእጁ አስገብቷል። ካሁን በኋላ ያለው ኃላፊነት በሂሳባዊ ስሌት በምን የሚቀመጡ ጉዳዮች ሳይሆኑ በቀጥታ ያሉትን እጆቹ ላይ የሚቀሩትን ጨዋታ ማሸነፍ በቀጥታ የሚካኤል አርቴታ አርሴናልን ለ2025-26 የውድድር ዓመት የፕሪሚየር ሊግ ሻምፒዮን እንዲሆን የሚያስችል ትልቅ ውጤት ነው የተመዘገበው እና አሁን ፔፕ ጋርዲዮላ ከእጆቹ 100% የዋንጫ ፉክክሩ ወጥቷል። ነገር ግን ከጨዋታ በኋላ እስከ መጨረሻው ድረስ እንታገላለን፣ ተስፋ አንቆርጥም፣ አሁንም የዋንጫ ፉክክሩ አላበቃም ሲል
ተደምጧል። ነገር ግን የአርሴናል አድቫንቴጅን የመጠቀም አቅም አሁን በመጨረሻ ደረጃ በፋይናል ላፕ ላይ ከአሁን በኋላ ምንም አይነት የማሰቢያ ጊዜ የማሻሻያ እርምት የመውሰድ ምንም ጊዜ በሌለበት በጣም አጭርና ጥቂት ሳምንት 3 ጨዋታ ዕድሜ ብቻ ለሚካኤል አርቴታ አርሴናል እጆቹ ላይ ቀርተዋል። እነዚህን 3 ጨዋታ ማሸነፍ 9 ነጥብ ማሳካት በቀጥታ የሊጉ ሻምፒዮን እንዲሆን ያስችሏል። የፔፕ ጋርዲዮላ ማንቸስተር ሲቲ 4ቱንም ጨዋታ ቢያሸንፍም የግድ አርሴናል አንድ ጨዋታ መሸነፍ ወይ ነጥብ መጣል አለበት። ከዛም በኋላ የግብ ክፍያው ማጥበብ አለበት። ይሄ ደግሞ በጣም ሂሳባዊ ስሌቱ አሁን 100% ከማንቸስተር ሲቲዎች እጅ ወጥቷል። 100% ወደ አርሴናል እጅ ገብቷል። አርሴናል ያለውን ኃላፊነት በቀጣይ ሳምንት በፕሪሚየር ሊግ ጨዋታ በምን አይነት መልኩ ይወጣዋል አብረን በጋራ የምንመለከተው ነው። ነገር ግን ወደ ጨዋታው ድረ ጨዋታ ነጥቦች ላይ ከመግባታችን በፊት አርሴናል በቀጣይ የሚያደርጋቸው ጨዋታዎችን በትኩረት ተመልከቱ። ማንቸስተር ሲቲ በተመሳሳይ የሚያደርጋቸው ጨዋታዎችን ተመልከቱ። አሁን የሚካኤል አርቴታ አርሴናል በቀጣይ የሚጫወተው ከዌስትሃም ጋር፣ ከዛም በኋላ የሚጫወተው ከወረደው በርንሌይ ጋር ነው። ከዛም በኋላ የሚጫወተው ደግሞ ከኮንፈረንስ ሊግ ፋይናሊስት ለመሆን በጣም ከተቃረበው የመልስ ጨዋታ ቀጣይ ሐሙስ የሚጠባበቀው ክሪስታል ፓላስ ጋር። አሁን እነዚህን 3 ጨዋታ ቫሊዩን ስትመለከቱ ምን ያክል ርቀት የሚካኤል አርቴታ አርሴናል ሊሄድ እንደሚችልና ምናልባት በዋንጫ ፉክክሩ ላይ ለአርቴታም ለአርሴናልም በተቃራኒ ለማንቸስተር ሲቲ በዚህ የውድድር ዓመት ትልቁ ታይትል ዲሳይደር ማች ሊሆን የሚችለው ላለመውረድ ከሚታገለው ዌስትሃም ጋር 18ኛ ደረጃ ላይ ከሚገኘው ቡድን ጋር የሚያደርገው ጨዋታ ነው። ምክንያቱም የተቀሩት 2 ጨዋታዎች አንደኛው መውረዱን ያረጋገጠው በርንሌይ ነው። ሬሌጌሽን በቀጣይ ዓመት በቻምፒየንሺፕ እንደሚቆይ ያረጋገጠ 19ኛ ደረጃ ላይ የሚገኝ 20 ነጥብ ላይ የሚገኝ ቡድን ነው። በቀጣይ የመጨረሻ ሳምንት ጨዋታ የሚያደርገው ደግሞ ከክሪስታል ፓላስ ጋር የበለጠ አድቫንቴጁን ወደ ኮንፈረንስ ሊግ ፋይናል ካሰፋው ቡድን ጋር ነው የሚጫወተው። ልክ የፕሪሚየር ሊጉ ጨዋታ ሊጠናቀቅ በተቃረበበት ወቅት የኮንፈረንስ ሊግ ፍጻሜ የሚደረገው። ቀደም ብሎ የፕሪሚየር ሊግ ጨዋታ የመጨረሻ ሳምንት ቀደም ብሎ ከ3 ከ4 ቀናት በፊት የሚደረግ የፍጻሜ ጨዋታ ነው ለፓላስ። ስለዚህ የማንቸስተር ሲቲ አድቫንቴጅን የበለጠ የሚያጠቡትም ቀጣይ ፊክስቸሮች ናቸው። አርሴናል የበለጠ አድቫንቴጁ ከፍ የሚለው። ስለዚህ በቀጣይ ሳምንት የሚካኤል አርቴታ አርሴናል ከዌስትሃም ጋር የሚያደርገው ጨዋታ የሞት ሽረት ጨዋታ ነው። ዌስትሃም ላለመውረድ፣ አርሴናል በዋንጫ ፉክክሩ ላይ የበለጠ ከቀጣይ ፊክስቸሮች አንጻር ጫናውን ሃንድል ለማድረግ 36ኛ ሳምንት ላይ የሚደረግ ማንቸስተር ሲቲ ከብሬንፎርድ፣ ከቪላ፣ ከበርንማውዝ፣ ከክሪስታል ፓላስ እነዚህ 4 ክለቦችን ነው የሚገጥመው። ከአራቱ ደግሞ 2ቱ ለዩሮፓ ሊግ እና ለኮንፈረንስ ሊግ ቦታ ለመያዝ የሚያደርጉት ትንቅንቅ። በርንማውዝ የበለጠ እንደውም በሂሳባዊ ስሌት 5ኛ ደረጃ ይዞን የማጠናቀቅም እድል አለው። በርንማውዝ በዩኤፋ ቻምፒየንስ ሊግን ቦታ ይዞ የማጠናቀቅ ጭምር ቻንስ አለው። ምክንያቱም በዚህን ሰዓት በርንማውዝ 6ኛ ደረጃ ላይ በ52 ነጥብ ነው የሚገኘው። ከሱ በላይ የሚገኙት ቪላ እና ሊቨርፑል 58 ነጥብ ላይ ነው የሚገኙት እና የ2 ጨዋታ ዕድሜ ልዩነት ነው። ከሱ በመቀጠል ያለው ብሬንፎርድ ነው 51 ነጥብ የያዘውን ቡድን በተከታታይ የፔፕ ጋርዲዮላ ማንቸስተር ሲቲ የሚገጥመው። የምሽቱን ጨዋታ ነጥብ መጣሉ ለነዚህ ሁሉ ሂሳባዊ ስሌትና ከፊት ለፊት ያሉ ጨዋታዎች ከአርሴናል የበለጠ እየከበደ የሚመጣው ለማንቸስተር ሲቲ። ይሄ ደግሞ የትናንት ምሽቱን ጨዋታ ውጤት በራስ አድቫንቴጅ ሙሉ 45 ደቂቃ ዶሚኔት እንዳደረገ ቡድን በበርካታ ሙከራዎች ታጅቦ በተሻለ እንቅስቃሴ ጥሩ እድሎችን ፈጥሮ ነገር ግን ከአንድ በላይ ግብ ሳያስቆጥር በጨዋታ ውስጥ መቆየቱ ፔፕ ጋርዲዮላ እና ማንቸስተር ሲቲን ዋጋ ያስከፈለ ይመስላል። ጨዋታው እንዴት ተመለከታችሁት? የማንቸስተር ሲቲ ፍጹም የበላይነት የተስተዋለው የመጀመሪያ 45 ብዙ አነጋጋሪ ጉዳዮች ተፈጥረው በጀርሚ ዶኩ አስደናቂ ግብ ራያን ቸርኪ አመቻችቶ በማቀበል በዘንድሮ የውድድር ዓመት እንግዲህ ክፍት ከሆነ እንቅስቃሴ ብቸኛ ተጫዋች ሆኗል።
10 ግብ የሆኑ ኳሶችን በማቀበል በተጨማሪም 11 የሊግ አሲስቶችን በማድረግ ራያን ቸርኪ ደማቅ የሲቲ ቤት ኬሪሩን በዘንድሮ የውድድር ዓመት እያሳለፈ ነው የሚገኘው እና ለጀርሚ ዶኩ የመጀመሪያ ግብ መቆጠር አመቻችቶ በማቀበል ማንቸስተር ሲቲ አድቫንቴጅ ወሰደ። እረፍት ሊወጡ በተቃረቡበት ደቂቃ ነው። በጨዋታው ክፍለ ጊዜ አብዛኛውን ደቂቃ ማለት ይቻላል የመጀመሪያ 45 በጣም የማንቸስተር ሲቲ ፍጹም የበላይነት በኳስ ቁጥጥርም በሙከራም ጨዋታውን ኦርጋናይዝድ ለማድረግ ማንቸስተር ሲቲ በመረጠው የጨዋታ ስትራቴጂ ነበር የመጀመሪያ 45 የተጠናቀቀው እና የራያን ቸርኪ አሲስት ከ2012-13 በኋላ ከኤዲን ሃዛርድ በኋላ የመጀመሪያ ተጫዋች ሆኗል። በመጀመሪያ ውድድር ዓመቱ ክፍት ከሆነ እንቅስቃሴ 10 ግብ የሆኑ ኳሶችን አመቻችቶ በማቀበል በፕሪሚየር ሊጉ አዲስ ታሪክ አዲስ ሪከርድ መጻፍ ችሏል። በዚህም እንግዲህ የማንቸስተር ሲቲ ከረፍት በፊት ማጥቃት በተሻለበት የመጀመሪያ 45 የነ አንቷን ሴሜኒዮ፣ ኤርሊ ሃላንድ፣ የነ ኒኮ ኦራይሊ አጋጣሚዎች በጣም ከረፍት በፊት የሚያስቆጩ ናቸው። ጀርሚ ዶኩም በተደጋጋሚ ፈታኝ የሆኑ አስደናቂ የሆኑ እንቅስቃሴዎችን ሲያሳይ ነበር ከረፍት በፊት። በዚህም እንቅስቃሴ ላይ ነው እንግዲህ በጨዋታው አንዱና ትልቁ አወዛጋቢው ጉዳይ የተፈጠረው። ማይክል ኪን ጀርሚ ዶኩ ላይ የሰራው ጥፋት ማይክል ኦሊቨርም ቪኤአሩም በቢጫ ካርድ ማለፋቸው ከጨዋታው በኋላ በጣም እያነጋገረ እያወዛገበ ይገኛል። ፔፕ ጋርዲዮላ ሬክለስ ቻሌንጅ ነው እየተባለ በሌሎች ጨዋታዎች ቀይ ካርድ ሲሰጥ የነበረው እንቅስቃሴ በእኛ ጨዋታ እንደነዚህ አይነት ውሳኔዎች አለመተላለፋቸው በጣም ያሳዝናል። ማይክል ኪን ቀይ ካርድ ይገባው ነበር በማለት ፔፕ እንግዲህ ከጨዋታው በኋላ አስተያየት ሰጥቷል። ፋውሉን ለተመለከታችሁ እንደ እግር ኳስ ተመልካች ቀይ ካርድ የሚያሰጥ ነበር። ንክኪው አነስተኛ ነው። የሁለቱን የመጫወቻ ጫማ እርስ በርስ ነው የተነካከው። ነገር ግን በፕሪሚየር ሊግ ከሚሰጡ ቀይ ካርዶች መካከል ሬክለስ ቻሌንጅ የሚባለው በአብዛኛው በችልተኝነት በግዴለሽነት ኳሱን በቀጥታ ትኩረት ባደረገ መልኩ ሳይሆን ይሄ ግዴለሽነት በተሞላው ታክል የሚፈጸሙ ፋውሎች በቀጥታ ቀይ ካርድ ነው። በጨዋታው አስተላላፊ ኮሜንታተሮችም ካደመጣችሁ ሬክለስ ቻሌንጅ ነው፣ ግን ዳኛው በቢጫ ካርድ አልፈውታል። ይሄም ፋውል በፕሪሚየር ሊግ ፋውል አንጻር በፕሪሚየር ሊግ በሌሎች ሊጎች ወይም በትላልቅ ውድድሮች አይደለም፣ በፕሪሚየር ሊግ ከሚታዩ ፋውሎች ውስጥ ከቢጫ ካርድ የዘለለ አይደለም ሲሉ ነበር። ነገር ግን ከጨዋታው በኋላ ማርቲን ኦሊቨር ከፍተኛ ትችት እያስተናገዱ ነው የሚገኙት። እንግዲህ ያለፉትን ዓመታት የማንቸስተር ሲቲ ዳኛ በመባል ብዙ ሲወቀሱ የነበሩ ዳኛ ናቸው። እንደምታውቁት በሚድል ኢስት በአቡዳቢ አዘጋጅነት የሚደረጉ ውድድሮችን እና አቡዳቢ የሚገኝ የሀገሪቱ ትላልቅ ውድድሮችን ከፕሪሚየር ሊጉ ፍቃድ በማግኘት ከፍተኛ የቦነስ ክፍያ ተከፍሏቸው ለዳኝነት ወደ አቡዳቢ መሄዳቸው እንግዲህ በቀጥታ ከሲቲ ዳኝነት ጋር ተያይዞ ስማቸው እንደጠፋ ይታወሳል። ማርቲን ኦሊቨር እና ትናንት ምሽት እንግዲህ በእንደነዚህ አይነት ጉዳዮች ሲታሙ የቆዩበትን ክለብ በተቃራኒው እንግዲህ ተገቢውን ውሳኔ እንደወሰኑ ተደርጎ እየተወሰደ ነው የሚገኘው። ነገር ግን ከተቃውሞም ከትችትም መዳን አልቻሉም። በተለይ ማርክ ክላተንበርግ የቀድሞ የፕሪሚየር ሊግ ዳኛ ስካይ ስፖርት ላይቭ ተጋብዞ በፋውሉ ላይ የሰጠው አስተያየት የበለጠ ጉዳዩን ከፍ አድርጎታል። ቀይ ካርድ ዴፊኒትሊ ያሰጣል፣ ይሄ ሬክለስ ቻሌንጅ ነው ሲል ነበር ማርክ ክላተንበርግ የቀድሞ የፕሪሚየር ሊግ ዳኛና ይሄ ምናልባት እያወዛገበ ነው የሚገኘውና ከረፍት በፊት ከነበሩ ትዕይንቶች መካከል አንደኛው ይሄ አወዛጋቢ ውሳኔ ነው። ከረፍት መልስ ምንድን ነው የተፈጠረው ነው አሁን ትልቁ ጉዳይ። ትዕይንቱ የጀመረው ከረፍት በኋላ ነው። በተለይ እብደት የተሞላው 13 ደቂቃዎች ማንቸስተር ሲቲ ሉዚንግ ኮንትሮል ላይ የማይታማ ቡድን። ትናንት ምሽት ግን ኮንትሮሉን ሲያጣ ደግሞ ምናልባት በዘንድሮ ሲዝን ማንቸስተር ሲቲ የአንዱ አጋማሽ ቡድን ነው ተብሎ በሚታማበት ወቅት ከሚያሳያቸው ባህሪዎች መካከል አንዱ የመጀመሪያ 45 መብለጥ፣ ሁለተኛ 45 በሚወሰድበት ብልጫ በቀላሉ ግን ማስተናገድ።
ይሄን ባህሪ በድጋሚ ማንቸስተር ሲቲ ኤክስፒሪየንስ አድርጓል። እንደገና በዚህ የጨዋታ ስትራቴጂ ነው እንግዲህ ለአቻ ውጤት የተዳረገው፣ ለሽንፈት ተቃርቦ የነበረው። የመጀመሪያው ጉዳይ የኤቨርተን የመጀመሪያ ግብ ስትቆጠር የነበረው አጋጣሚ ጀረሚ ቤቶን ቀይሮ የገባው ባሪ 68ኛ ደቂቃ ላይ የማርክ ጌሂን ስህተት ተጠቅሞ ኤቨርተንን ወደ ጨዋታ የመለሰች የጨዋታውን የአቻነት ግብ ማስቆጠር ቻለ። እዛ አጋጣሚ ላይ የተፈጠረው ትልቁ ጉዳይ መጀመሪያ ባሪ ኦፍሳይድ ትራክ ውስጥ ነበር። ኳሱን ግን በቀጥታ አልተጠቀመም፣ ግን እንቅስቃሴው በኦፍሳይድ ክልል ውስጥ ነበር፣ ከጨዋታ ውጪ ነው። ነገር ግን ያ እንቅስቃሴ ማርክ ጌሂ አቁሞት ወደ ራሱ ቢልዳፕ ለመጀመር ቢያስብና ወደ ሰከንድ ፌዝ ባይቀይር ወይም ወደ ቡድን አጋሩ ወደ ሌላ ተጫዋች ባይቀይር ኖሮ ኦፍሳይዱ ይጸድቅ ነበር። ግን ጌሂን ከተመለከታችሁ አራጋቢው የመጨረሻውን ተች የጌሂን እየጠበቀ ነው ኦፍሳይድን ለማንሳት። ምክንያቱም በኦፍሳይድ ትራክ ውስጥ የነበረችው የኳስ እንቅስቃሴ የተቃራኒ ተጫዋች እግር ውስጥ እስከምትገባ ድረስ አዲሱን ሕግ እንደምታውቁት ኦፍሳይድ አይነሳም። ጌሂ እግር ውስጥ እንደገባ ጌሂ በጥድፊያ ወደኋላ ባክ ፓስ አደረገ። ስለዚህ ሰከንድ ፌዝ ነው። በቀጥታ የኤቨርተን ተጫዋች ኳሷን አላገኘም፣ ኦፍሳይድ ትራክ ውስጥም ቢሆን። ስለዚህ በሰከንድ ፌዙ አገኘ። ስለዚህ ግቡ መስበቁ ትክክል ነበር። በጌሂ በዋንጫ ፉክክሩ ላይ ማርክ ጌሂ ለማንቸስተር ሲቲ የጨመረው ኳሊቲ ያመጣው ጥንካሬ የነ ሩቢን ዲያዝ እና የአሽኮር ግራፍዲዮል ጉዳትን ከቨር በማድረግ ከአብዱልቃድር ክሶኖቭ ጋር የፈጠሩት አስደናቂ ጥምረት ማንቸስተር ሲቲ እዚህ ደረጃ እንዲደርስ ትልቁ አቅምና ብቃት ነበር። ነገር ግን እነዛን ሁሉ ድጋሞች ገደል የከተተ ያልተጠበቀ ይሄ ትዊስት የሚያደርጉበት ኤቨርተኖችን በቀጥታ የጨዋታውን ኃይልና ኢነርጂ እንዲጠቀሙ የበለጠ ያጋጋለ አጋጣሚ ከፈተ። ከዛም እንቅስቃሴ በፊት በተደጋጋሚ ኤቨርተን ከረፍት መልስ አደጋዎችን ፈጥሯል። ለምሳሌ ልክ በ2023/24 እንደምናስታውሰው ሶን የኦርቴጋ የማንቸስተር ሲቲ ግብ ጠባቂ ሆኖ ኤደርሰን ተጎድቶ በወጣበት የቶትናም ስቴዲየም ጨዋታ ሱን የሰዓታት ኳስ ኦርቴጋ ያዳኑ። በዛ ጨዋታ ታስታውሱ እንደሆነ ኤደርሰን ተጎድቶ ወጥቶ በቀጥታ ኦርቴጋ ኤደርሰንን ቀይሮ ገብቶ በአስደናቂ ሴቭ የሱንን ኳስ ከመከተ በኋላ ያቺ ኳስ ማንቸስተር ሲቲ በዛ የውድድር ዓመት ዋንጫውን እንዲያነሳ ዋንጫውን እንዲያረጋግጥ ትልቁ ቢግ ሞመንት ነበር። ልክ እንደዛ አይነት ኳስ ኒዴ አግኝቶ ዶናሩማ ማዳን ቻለ። በተደጋጋሚ የኤቨርተኖች ጥረትና ፍላጎት በተለይ ቤቶን ቀይሮ ዴቪድ ሞይስ ካስወጡ በኋላ የቤቶን አካል ብቃት ቢያንስ ፊዚካሊ ተቀይሮ እስከሚወጣ ድረስ ኮንትሮል ያደረጉት ማንቸስተር ሲቲዎች ከዛም በኋላ የገባውን አዲሽን ኢነርጂ ኮንትሮል ለማድረግ ተቸገሩ። የኒዴን ፔኔትሬሽን የነድሪፍ ሲሃል ላይን ብሬኪንግ ፓስን ማንቸስተር ሲቲ ምን እንደነካው በማይታወቅ ደረጃ መፍረክረክ ጀመረ። በነዛ ደቂቃዎች እነዛ 13 ደቂቃዎች የእብደት ነበሩ ሲል ነበር ጋርዲዮላ። ትክክል ነው። ምክንያቱም ሲቲ ራሱ ማኔጅ ለማድረግ ለመረጋጋት የትኛውንም የጨዋታ ስትራቴጂ እዛ ጋር ኮንትሮል ለማድረግ አልተመቸውም። ኤቨርተኖች የበለጠ የማሰቢያ ጊዜ ለሲቲ አልፈቀዱም። ተደራራቢ ጫናዎችን በአየር ላይ ኳስ፣ በመሬትም በፍጥነትና በጉልበት አካል ብቃት፣ ፍጥነት፣ ጉልበት አስደናቂ ነበር። የኤቨርተኖች ሁለተኛ 45 መጫናቸውን በቀጠሉበት ደቂቃ የተገኙ አጋጣሚዎችን በቀጥታ ወደ ግብ እየቀየሩ ነበር። ባሪ ያችን ግብ አስቆጠረ። ብዙም ደቂቃ አልቆየም። ከ5 ደቂቃ በኋላ ኦብራይን ቀኙ ፉልባክ የኤቨርተን ከሴት ፒስ በቀጥታ ጋርነር ክሮስ ያደረገውን ኳስ በአስገራሚ ሄዲንግ የኤቨርተኖችን የጨዋታ መሪነት ካምባክ ያደረጉበትን ውጤት ማረጋገጫ ግብ ማስቆጠር ቻለ።
ኤቨርተን እንደነዛ አይነት ጫናዎችን ፈጥሮ እድሎችን በአግባቡ እየተጠቀመ ማንቸስተር ሲቲ አሁንም በእነዚህ ደቂቃዎች መሃል ኮንትሮል ለማድረግ ለመረጋጋት፣ ወደ ጨዋታው ለመመለስ የጌም ኮንሰንትሬሽናቸውን ለመጠበቅ አሁንም ፈጽሞ ለማንቸስተር ሲቲ የጨዋታው ክፍለ ጊዜ አመቺ አልነበር። እነ ኩሳኖቭም ካሳዩት አስደናቂ ኮንሲስታንሲ የጋራ ኳስ የማሸነፍና በኢነርጂ በጉልበት በፍጥነት የተሞላውን የማንቸስተር ሲቲ ሁለተኛ በተለይ ከ2026 የፈረንጆቹ አዲሱ ዓመት መግባት በኋላ ያለውን የማንቸስተር ሲቲ የተከላካይ ክፍል መረጋጋትን ከጌሂ ጋር ሆኖ ሲያሳዩ የነበረውን ጥምረት እንደ ትናንት ምሽቱ ከባድ ፈተና ገጥሞት ተጋዳይነት፣ ፍላጎት፣ እያንዳንዱ ጉዳይ ከማንቸስተር ሲቲ የበለጠ ኤቨርተኖች ዘንድ ይስተዋል ነበር። ከኒዴ ያችን ኳስ ከሳተበት ደቂቃ እስከ ሁለተኛውን ግብ ለራሱ ባሪ ለኤቨርተን ሶስተኛውን እስከሚያስቆጥር ድረስ ያለው የኤቨርተን ፊዚካል ኢንቴንሲቲ በጣም የሚያስገርም ነው። የሲቲ ተከላካዮች በአንዴ ነው ኮላፕስ ማድረግ የጀመሩት። በተለይ ሁለቱ ሴንተር ባኮች ማቲያስ ኑኔዝም የፓስና የፖሴሽን ስህተት ውስጥ ገባ። ይሄ ደግሞ የተከላካይ ክፍሉ አግሬሲቭነቱን ባጣ ቁጥር አማካይ ክፍሉ እየተጋለጠ መጣ። ምክንያቱም ፔፕ በቅርብ ሳምንት አሻሽሎ ቲሙ ወደ ዋንጫ ፉክክር ተመልሶ አስፈሪነቱን እንዲያገኝ ካደረጉ ጉዳዮች መካከል ተከላካዩና አማካዩ አጥብበው የአየር ላይና የመሬት ኳሶችን ለማሸነፍ ሃይፕረስን ከሎው ብሎክ ጋር እያጣመሩ በቅንጅት በሪትም መጠቀማቸው በጣም ረድቷቸው ነበር። ልክ የኩሳኖቭና የጌሂ ስህተት በበዛ ቁጥር የአማካይ ክፍሉን ተጋለጠ። ፔፕ በዘንድሮ የውድድር ዓመት ለመጀመሪያ ጊዜ ሁለቱን አማካዮች ቀየረ። ሁለቱን አማካዮች በአንድ ጨዋታ በርናንዶ ሲልቫንም በፕሪሚየር ሊጉ ለማንቸስተር ሲቲ ከዳቪድ ሲልቫ ቀጥሎ ከፍተኛውን ጨዋታ ያደረገው 300ኛውን ጨዋታ ነበር ትናንት ምሽት ሲያደርግ የነበረው። ሲልቫ 312 ጨዋታዎችን ነበር ያደረገው ከዚህ በፊት። በፍጥነት ቀየረው። ኒኮ ጎንዛሌዝንም በተመሳሳይ። ይሄ ምን አይነት ባላንስ እጦት ለኤቨርተን አካል ብቃት ምላሽ ለመስጠት ሲቲ የተዳከመበት ዋነኛ ምክንያት ትናንት የተመለከትነው በእርግጥም የማንቸስተር ሲቲ የልብ ምት ሮድሪ መሆኑ ትናንት በግልጽ የታየበት፣ ሲቲ የተጋለጠበት፣ ሲቲ መፍረክረክ፣ ኦርደሩን ለመያዝ መቸገር፣ ወደ መረጋጋት ውስጥ ለመምጣት የበለጠ የጨዋታው አማራጭ ፍጹም መረጋጋትን ተስኖት የበለጠ የኤቨርተኖች አካል ብቃትና በእያንዳንዱ የሜዳ ክፍል ላይ የነበረው የጋራ ኳስ የማሸነፍ ጥንካሬ ማንቸስተር ሲቲን ተጋላጭ አድርጎት እንግዲህ 3-1 እንዲመራ አድቫንቴጆችን ከፈተ። ከዛም በኋላ ባሪ አስቆጥሮ 3-1 ሆነ። የሶስተኛውን ግብ የባሪን ግብ ሪፕሌይ የተመለከትን ነው። በመሃል ያ ሪፕሌይ ተጠናቆ ወደ ጨዋታው ኢቨንት ሲመለስ ነው እንግዲህ ሃላንድ ለማንቸስተር ሲቲ ወደ ጨዋታ የመለሰች ከሁለት ግብ አድቫንቴጅ ከተወሰደባቸው ወደ አንድ ማጥበብ የቻሉበትን ግብ በአስደናቂ ሁኔታ እንደ በርንሌው ግብ አስቆጥሮ ሃላንድ ሲቲን 83ኛ ደቂቃ ላይ ወደ ጨዋታ መለሰ። ይሄ የሚያስገርም ነበር። በዛች ፍጥነት ማንቸስተር ሲቲ ከማቴዮ ኮቫቺች ያደረገለትን ስሩ ፓስ ሃላንድ በአስደናቂ አጨራረስ ተጠቀመ። ጨዋታው ቀጠለ። ማንቸስተር ሲቲ ከዛም በኋላ የኤቨርተን ሶስተኛ ግብ ማስቆጠርና የጨዋታ ፕላናቸውን ወደ ሎው ብሎክ ለመቀየር በተለይ በፍጥነት ሃላንድ ሪያክት ማድረጉን ተከትሎ የዴቪድ ሞይስ በፕሪሚየር ሊጉ ፈታኙ፣ አሰልቺው፣ ከባዱ በእያንዳንዱ ቡድን ከማንቸስተር ዩናይትድ ውጭ በሰንደርላንድ የምናውቀው በዌስትሃም የምናውቀው የዴቪድ ሞይስን የቀድሞውን የኤቨርተን የአሁኑንም የኤቨርተን አይደንቲቲን የመለሰበትን ቦክስ ዲፌንዲንግ ሲስተምን አጥብቆ ለመጫወት የሃላንድ ግብ ከተቆጠረ በኋላ ወደ ራሳቸው ሜዳ አፈገፈጉ። የነበረው ያ ካውንተር አታክ፣ ያ አግሬሲቭ እንቅስቃሴ፣ በእያንዳንዱ የሜዳ ክፍል የነበረው አካላዊ ምላሽ ሁሉ የኤቨርተን በፍጥነት ወደ መከላከል ስትራቴጂ መያዛቸው ሲቲም ተረጋግቶ ይሄ እድሎችን ለመፍጠር የበለጠ ጌም ኮንትሮሉን ከሃላንድ ግብ በኋላ ነው ያገኘው። ከስንት ደቂቃ ጀምሮ 60 ደቂቃ ላይ ያገኘው ከ83 ደቂቃ በኋላ አገኘው።
ይህን ስትመለከቱ ወደ 25-24 ደቂቃ ያክል ማንቸስተር ሲቲ በጨዋታው ክፍለ ጊዜ ኮንትሮል ለማድረግና ተረጋግቶ ወደ ጨዋታ ለመመለስ ምንም የማሰቢያ ጊዜ አልተፈቀደለትም። ከኤቨርተኖች አካል ብቃትና ጫና አንጻር ይህንን ለመቆጣጠር የነጌሂ ስህተት፣ በነገራችን ላይ ባክፓሱ ብቻ አይደለም፣ ማርክ ጌሂ ኤሪያ ላይ የነበረው ጥንካሬም ተዳከመ። ከዛች ኳስ ስህተት በኋላ ኩሳኖቭም በተደጋጋሚ መንሸራተት፣ ከአየር ላይ ኳስ ጥንካሬው ወርዶ በቀላሉ የተሸነፈ ሲቲ ሲጋለጥ ነበር። ከዛም በኋላ ሲቲ ወደ ሞመንተሙ ሲመለስ ተደጋጋሚ ጥረት አድርጎ በመጨረሻም የጨዋታው ኮከብ ፍጹም አስደናቂ በዘንድሮ የውድድር ዓመት የሚገርም ኮንሲስታንሲ ከጉዳቱ በፊትም ከጉዳቱ በኋላ እያሳየ የሚገኘው ጀርሚ ዶኩ በአስደናቂ ሁለተኛ ግብ ምናልባት ሲቲ በዘንድሮ የዋንጫ ፉክክር ድጋሚ ዋንጫውን የማግኘት ቻንስ አጋጣሚ ከተፈጠረ ያቺ የጀርሚ ዶኩ ሶስተኛ ግብ ምናልባት ያለ ምክንያት አልተቆጠረችም ወደሚል ሂሳባዊ ስሌት ሊያስገባን ይችላል። አስደናቂ ግብ ነው ያስቆጠረው። በዘንድሮ የውድድር ዓመት በማንቸስተር ሲቲ ቤት ቆይተው ዶኩ እንደ ዘንድሮ አስደናቂ ብቃቱን አላሳየንም። የዶኩ ትልቁ ችግር ምን ነበር? ከዚህ በፊት አስቆጣሪነት፣ ፋይናል ዲሲዥን፣ የመጨረሻው ውሳኔ በደንብ እስኪበስል ድረስ ፔፕ የታገሰበት ዋነኛ ምክንያት ይሄ ተጫዋች የመጨረሻ ዲሲዥኑን አሻሽሎ ሲቲ ከሱ ምርት እንዲያገኝ ቻንሶችን ክሬት ያደርጋል። በተለይ የትኛውንም የቀኝ ፉልባክ ተጫዋች በበለጠ ፈትኖ በአንድ ለአንድ ግንኙነት በአስገራሚ ሁኔታ ተጫዋቾችን ጥሎ የማለፍ ቴክኒክ አለው። ጉልበቱን ፍጥነቱን በአግባቡ የሚጠቀም ተጫዋች ነው። ግን ፋይናል ዲሲዥኑ ላይ መስራት እንዳለበት በተደጋጋሚ ፔፕም ያነሳ ነበር። እሱ ላይም የሚታየው ትልቁ ክፍተት ይሄ ነበር። ይህንን እንግዲህ በበለጠ ማረሙን በዘንድሮ ሲዝን በአስተማማኝ መልኩ በአስተማማኝ የጨዋታ እያንዳንዱን ደቂቃ ባገኘበት የጨዋታ ክፍለ ጊዜ ይህንን ሚናውን በአግባቡ ሲወጣ ነበር እና የጨዋታውን ኮከብ ተብሏል። አስደናቂ ግብ ነው። በስተመጨረሻ ማንቸስተር ሲቲ ቢያንስ ከዚህ ጨዋታ 1 ነጥብ ይዘው እንዲወጣ፣ እቺ ነጥብ ትርጉም አላት። በአመቱ መጨረሻ ነው የምንመለከተው። ግን ሲቲ ትልቁን አድቫንቴጅ ለሚካኤል አርቴታ አርሴናል ባልተጠበቀ መልኩ አድቫንቴጅ በወሰደበት የጨዋታ እንቅስቃሴ ዋጋ ከፍለው ኤቨርተኖች በብልጫቸው ልክ የሚያስችል ግቦችን አምርተው ማምረት ብቻ አይደለም 2.77 ኤክስፔክትድ ግብ ክሬት በማድረግ ከማንቸስተር ሲቲ የበለጠ 6 ኢላማውን የጠበቀ ሙከራ ክሬት በማድረግ የተሻለ ቡድን ሆኖ ነው ኤቨርተን በጨዋታው 1 ነጥብ ማግኘት የቻለው እና ለማንቸስተር ሲቲ እና ለፔፕ ጋርዲዮላ ለተጫዋቾቹ በዘንድሮ የውድድር ዓመት የነበረውን የቀድሞ ማንቸስተር ሲቲ አይነት በድጋሚ የተመለከትንበት ይመስለኛል። ምክንያቱም በዘንድሮ የውድድር ዓመት ማንቸስተር ሲቲ 12 ነጥቦችን ከዊኒንግ ፖዚሽን ላይ ጥሏል። 12 ነጥቦች ከቶትናም ጋር ከኒውካስል ጋር እነዚህ ጨዋታዎች ላይ እየመራ ነጥብ የጣለበት የማይረሱ የዘንድሮ የውድድር ዓመት የማንቸስተር ሲቲ እየመራ ካለበት ነጥብ የጣለባቸው ጨዋታዎች ናቸው። በዘንድሮ የውድድር ዓመት ከ2026 የፈረንጆቹ አዲሱ ዓመት ከገባ በኋላ ሲቲ 12 ነጥብ ጥሏል። ከመራ በኋላ ድል ማድረግ የሚችላቸውን ጨዋታዎች ላይ 12 ነጥቦችን ሲጥል በዘንድሮ ሲዝን በአጠቃላይ ደግሞ 17 ነጥብ ጥሏል። 8 ጨዋታዎችን እየመራ በሰባቱ ጨዋታዎች 8 ጨዋታዎችን እየመራ ይሄ በጣም በፔፕ ጋርዲዮላ ማንቸስተር ሲቲ ባህሪ ውስጥ ያልተለመደ ነው። በተለይ በእንዲህ አይነት የመጨረሻ ስቴጅ ላይ ያልተለመደ ባህሪ ነው እንግዲህ የፔፕ ማንቸስተር ሲቲ ያሳየው። እንግዲህ የሮድሪ ጉለት 100% የቡድኑ ባላንስ ቢያንስ ኮንትሮልን ኤክስፒሪየንስ እንዳደረገ ቡድን የሮድሪ አይነት ቱል የበለጠ በሚያስፈልግበት ጨዋታ ማንቸስተር ሲቲ ከሜዳ ውጪ ፊዚካሊም ታክቲካሊም በጣም ፈታኝ የሆነውን ኤቨርተንን ሲገጥም ሮድሪን አለማግኘቱ በእጅጉ 100% ዋጋ አስከፍሎታል።
የተከላካይ ክፍሉና የአማካዩ ክፍል መናበብን ድልድዩ ተቆርጧል። በአካል ብቃትም በታክቲክም ቴክኒክም የበለጠ ሲቲ ሪያክት አድርጎ ጌሙን ማኔጅ የሚያደርግባቸው ደቂቃዎች ላይ ነው እንግዲህ ሲቲ ግብ 3 ግብ ተከታታይ ማስተናገድ የቻለው እና በዘንድሮ የውድድር ዓመት በነገራችን ላይ የጀርሚ ዶኩ ግብ ከጆን ስቶንስ 2023-24 አርሴናል ላይ 97 ደቂቃ ከ14 ሰከንድ ካስቆጠረ በኋላ ጋብሪኤል ጄሱስ 96 ደቂቃ ከ52 ሰከንድ 2019 ኤቨርተን ላይ ካስቆጠረ ደቂቃ በኋላ የተመዘገበ ሶስተኛ ሪከርድ ነው። ማንቸስተር ሲቲ ከ2006 በኋላ በተጠናቀቀ ደቂቃ ባስቆጠራቸው ግቦች እና ማንቸስተር ሲቲ የሁለት ግብ አድቫንቴጅ ተወስዶበት ከ82 ደቂቃ በኋላ ሁለት ግብና ከዛ በላይ አስቆጥሮ ነጥብ ተጋርቶ ሲወጣ ከ2012 የሰንደርላንዱ ጨዋታ በኋላ ለመጀመሪያ ጊዜ የተመዘገበ ውጤት ነው። ቢሆንም የፔፕ ጋርዲዮላ ማንቸስተር ሲቲ አልሸነፍ ባይነት ቢወደድም ግን ጊዜና ሰዓቱ የበለጠ የሚኬል አርቴታ አርሴናል አሸንፎ ይህን ጨዋታ አጥብቆ በሚጠባበቅበት ወቅት መሆኑ ምናልባት ፔፕ ከረፈደ በኋላ ትልቁ ዋጋ ትናንት ምሽት የከፈለ ይመስላል እና በዋንጫ ፉክክር ላይ ከምናስታውሳቸው አጋጣሚዎች መካከል ስቲቨን ጄራርድ የተንሸራተተበት ባስቆጥሮ ሲቲ ያን ዓመት ዋንጫ ያነሳበት በኋላ እንግዲህ የማርክ ጌሂ ባክ ፓስ የማይረሳ አጋጣሚ ሆኗል። ምናልባት በዘንድሮ ሲዝን በቀሪ ሁሉንም ጨዋታዎች የሚኬል አርቴታ አርሴናል አሸንፎ ዋንጫውን የሚያነሳ ከሆነ የማርክ ጌሂ ያቺ ባክ ፓስ የዚህ ጨዋታ ትዊስት እና ተርን እንደሆነች ይነሳልና ማንቸስተር ሲቲዎች እንግዲህ ረጅሙን ርቀት የለፉበትን የደከሙበትን ስቴፕ በመጨረሻም በጥቃቅን ስህተቶች ታክቲካሊ ደግሞ ብልጫ በተወሰደበት እብደት የተሞላው ከ13 እስከ 20-25 ደቂቃ ድረስ ባለው ተከታታይ የተቆጠረባቸውን ግብ ሪስቶር ለማድረግ ከሁለት ግብ በላይ ማስቆጠር አልቻሉም። ያገኙትም ደቂቃ አነስተኛ ነበር። ባቻ ውጤት ተጠናቆ እንግዲህ 1 ነጥብ ማግኘት ችሏል። አንዷ ነጥብ ምን ያክል ቫልዩ ያላት በቀጣይ እንግዲህ አርሴናል ነጥብ የሚጥል ከሆነ ነው የዚች 1 ነጥብ ቫልዩ ሊታይ የሚችለው። እስከዛው ድረስ ግን የበለጠ ቻንሱ የሚኬል አርቴታ አርሴናል 100% በእጁ ማስገባት የቻለበትን ትልቅ ውጤት ነው ለአርቴታ አርሴናል የተመዘገበው እና ይሄ ምናልባት የአርሴናል ደጋፊዎችን የሚያስደስት የማንቸስተር ሲቲ ደጋፊዎችን የወትሮ አይነት የሲቲ አመጣጥ ተመልክተው አጨራረሱ ላይ እንግዲህ ጋርዲዮላ ያልተለመደ የሲቲ አይደንቲቲ ተመልክተን የበለጠ በጨዋታው ኮምፕሊት ዶሚኔት እያደረገ ኳሶችን በአግባቡ በተረጋጋ መልኩ እያንዳንዱን የሜዳ ክፍል ብልጫ በመውሰድ እርጋታውን የሰከነ የቡድን አሬንጅመንቱን እየተጠቀመ ጨዋታዎችን የሚያሸንፈው የሲቲ አይደንቲቲ በተጫዋችም ጉለት በታክቲክ ብልጫ ባጣባቸው ደቂቃዎች የተቆጠሩበት ተከታታይ ግብ ፔፕንና ልጆቹ ዋጋ አስከፍለው እንግዲህ በኤቨርተን አዲሱ ስቴዲየም ሄል ዲክሰን ስቴዲየም እንግዲህ ነጥብ ጥሎ 1 ነጥብ ብቻ ማግኘት ችሏል። ይሄ ደግሞ የነጥብ ልዩነቱ ወደ 5 ከፍ አድርጓል። የጎል ልዩነቱን እዛው ባለበት ወደ 4 ሰፍቶ እንዲቆይ ያደረገ ውጤት ተመዝግቧል። ይሄ እንግዲህ በታሪክ አጋጣሚ የሚኬል አርቴታ አርሴናልን ከ22 ዓመት በኋላ የሊጉን ዋንጫ ለማሸነፍ የበለጠ አድቫንቴጁን 100% በእጁ ያስገባ ይመስላል። እስቲ የእናንተን ግምት የዋንጫ ፉክክሩ አድቫንቴጁ በአግባቡ ተጠቅሞ የአርቴታ ቡድን በቀጣይ 3 ጨዋታዎች ድል አድርጎ ዋንጫውን ያነሳል ወይስ ሌላ አዲስ ትዕይንት እንመለከት ይሆናል? በኮሜንት መስጫ አስቀምጡልን። ከዚህ ፕሮግራም በመቀጠል ዛሬ ምሽት በደማቅ ሳይኮሎጂካል ቡስት በሜዳውና በደጋፊው ፊት የዩኤፋ ቻምፒየንስ ሊግ የመልስ ጨዋታ ለማድረግ ለአርሴናል ስንቅ የሆነውን ውጤት ሲቲ ነጥብ ጥሎ አግኝቷል። ዛሬ ምሽት በሌላ ኮምፒቲሽን ሌላ ማይንድ ሴት የሚፈልግ ውድድር ላይ የሚኬል አርቴታ ልጆች በምን አይነት መልኩ ሪያክት ያደርጋሉ? ዛሬ ምሽት ያለውን የአርሴናልና አትሌቲኮ ማድሪድን ጨዋታ
ቅድመ ጨዋታ ነጥቦችን ከዚህ ፕሮግራም በመቀጠል የምናነሳ ይሆናል። አርነ ስሎት በዓመቱ መጨረሻ የመቀጠላቸው ጉዳይ ያከተመ ይመስል በሊቨርፑል ዙሪያ የሚወጡ ዘገባዎች በአጠቃላይ የአሰልጣኙን ሁኔታ አስምረውበት በሊቨርፑል ኃላፊዎች ብቻ ሳይሆን በክለቡ ተጫዋቾች እምነት እንደታጣባቸው እና አሰልጣኙ ድሬሲንግ መልበሻ ክፍላቸውን ማጣታቸው እየተዘገበ ነው። እነዚህም ሁለት ፕሮግራሞች በተከታታይ ወደ እናንተ ይዘን እንመጣለን። ትናንት ከተደረጉ የፕሪሚየር ሊግ ጨዋታዎች መካከል ያልተጠበቀው በጣም የቁልቁለት ጉዞው ከጊዜ ወደ ጊዜ እየሰፋ የመጣው እንግዲህ የቼልሲ ጉዳይ ነው። ከ52 ቀናት በኋላ ቼልሲ እንደ ቡድን በጆዋው ፔድሮ አማካኝነት ግብ ማስቆጠር ቢችልም ቀደም ብለው በተቆጠሩ 3 ግቦች በኖቲንግሃም ፎረስት በስታንፎርድ ብሪጅ 3-1 በሆነ ውጤት ተሸንፏል። ይህንን በተመለከተ እንግዲህ በአራተኛ ክፍል ጊዜና ሰዓት ድካም ካልተጫጫነን አራተኛ ፕሮግራም ይዘንላችሁ የምንመጣ ነው የሚሆነው። ለማንኛውም ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ ተደማጭነት፣ ተደራሽነት ከፍ ስለሚያደርግ ላይካችሁ በእጅጉ ይጠቅመናል። ላይክ እያደረጋችሁ ተደራሽ እንድታደርጉ፣ አዲስ የሆናችሁ ቻናላችንን ዛሬ የከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና በተለያየ እግር ኳሳዊ ነጥቦች ላይ እንዲህ ክፍት በሆነ መልኩ እየተወያየን የምንዘልቅበት ጊዜ ይኖረናል። ሰብስክራይብ እያደረጋችሁ ተቀላቀሉን። ከሀገር ውጭ የምታደምጡ በሱፐር ታንክስ ሱፐር ስቲከር ድጋፍ አድርጉ። አርሴናል አትሌቲኮ ተመልሰ የምንመጣበት ሁለተኛ ክፍል ፕሮግራም ነው። ሳትርቁ ጠብቁን። የአርሴናል ደጋፊዎች በቅድመ ጨዋታ ነጥቦች ላይ የምናነሳቸው ነጥቦች ይኖሩናል። በዩኤፋ ሻምፒየንስ ሊግ ሰሚ ፋይናል ጨዋታ ተመልሰን ወደ እናንተ እስከምንመጣ ድረስ ሰላም ቆዩ።